ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በደቡብ ጎንደር ዞን ፋኖ ኃይሎች በፈጸሙት ጥቃት ባለስልጣናት መገደላቸውን የዞኑ አስተዳዳሪ አስታወቀ። የፋኖ ኃይሎች በአማራ ክልል ደቡብ ጎንደር ዞን ስር በሚገኙ የሥራ ኃላፊዎችና የጸጥታ መዋቅር ላይ በፈጸሙት ጥቃት ቁጥራቸው ያልተገለጸ ባለስልጣናት መገደላቸውን የዞኑ አስተዳዳሪ አስታወቀ። ቢቢሲ ያነጋገራቸው አንድ የደቡብ ጎንደር ዞን አስተዳዳሪ ምንጭ የወረዳ ዋና አስተዳዳሪዎችን ጨምሮ ቢያንስ 5 የአካባቢው ባለስልጣናት እንደተገደሉ ገልጸዋል። ከአንድ ወር በፊት በዋና ከተማዋ ደብረ ታቦር የሚገኙ የመንግስት ተቋማት ያወደሙ ጥቃት ያስተናገደው የደቡብ ጎንደር ዞን በመዋቅሮቹ ላይ ጥቃት የተፈጸመው ረቡዕ መጋቢት 9 2018 ዓ.ም እንደሆነም ገልጿል። ዞኑ አስተዳደሩ ትናንት አርብ መጋቢት 11 2018 ዓ.ም ምሽት ላይ ባወጣው መግለጫ የጥፋት ኃይሎች በሚል የገለጻቸው ታጣቂ ቡድኖች ንፋስ መውጫና ሐሙሲት ከተማ ላይ ግጭት መፍጠራቸውን አስረድቷል። የታጣቂዎቹ ጥቃት በስራ ላይ በነበሩ የላይ ጋይንት፣ ወገዳ እና ደራ ወረዳዎች እንዲሁም የሁለቱ ከተሞች የመንግስት የስራ ኃላፊዎች እና የጸጥታ መዋቅር ላይ ያነጣጠረ እንደነበረም አስታውቋል። ታጣቂዎቹ ጥቃቱን የፈጸሙት ከተለያየ አካባቢ በመጠራራት እና በመሰባሰብ እንደሆነም ጠቅሷል። አንድ የዞኑ አስተዳዳሪ ምንጭ ለቢቢሲ እንደገለጹት በዕለቱ ጥቃት መፈጸሙ የጀመረው ከንጋት 12 ሰዓት ገደማ አንስቶ ነው። ካለፈው ወር አንስቶ የመከላከያ ሰራዊት በዞኑ የሚገኙ አካባቢዎችን ለቆ በመውጣቱ ያስታወሱት ምንጩ በስፍራውም የነበሩት የጸጥታ ኃይሎች የክልሉ አድማ በታኝ ፖሊስ እና ሚሊሻ እንደሆኑም አስረድተዋል። የመከላከያ ሰራዊት አባላት ስላልነበሩ ታጣቂዎቹ ሌላው የጸጥታ አካላት ላይ ጉዳት አድርሰው ወጥተዋል ብሏል። የፋኖ ኃይሎች ታች ጋይንት እና ሰማዳ ወረዳዎች ውስጥ እንደሚንቀሳቀሱ የሚናገሩት ምንጩ በአሁኑ ጥቃት ታጣቂዎቹ ጠንከር ያለ ጸጥታ ኃይል አለ ወደ ተባለባቸው ንፋስ መውጫና ሐሙሲት ከተማዎች መንቀሳቀሳቸውን ገልጸዋል። የደቡብ ጎንደር ዞን አስተዳደር ባወጣው መግለጫ ጀግኖቻችን ለባንዳና ለተላላኪ እጅ አንሰጥም፣ ሕዝባቸውንም ጥለን አንሸሽም በማለት የአፄ ቴዎድሮስን ጽዋ ተቀብለዋል ሲልም የተገደሉ ባለስልጣናት መኖራቸውን አመልክቷል። ባለስልጣናቱ በሕዝብ ፊት የገቡትን ቃል ኪዳን እና ታማኝነት ለሕዝብ ታምነው እንደቆሙ ክብራቸውን ጠብቀው አልፈው ሲልም አክሏል። የዞኑ መግለጫም ምን ያህልና በየትኛው ደረጃ ላይ ያሉ አመራሮች ሕይወት እንዳለፈ አልጠቀሰም። ቢቢሲ ያነጋገራቸው የዞኑ ምንጭ በበኩላቸው በዚህ ሳምንት በተፈጸሙ ጥቃት ቢያንስ 5 አመራሮች መገደላቸውን እንደሚያውቁ ገልጸዋል። የደራ ወረዳ ዋና አስተዳዳሪ አቶ ስቲበል ጓዴ፣ የደራ ወረዳ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ፈንታሁን ደረሰ እንዲሁም የወረዳ የፖሊስ አዛዥ መገደላቸውን ተናግረዋል። የሰማያዊ ወረዳ አስተዳደር እና የሐሙሲት ከተማ ከንቲባም ከተገደሉት መካከል ተጠቅሰዋል። ቢቢሲ እነዚህ ባለስልጣናት መገደል በገለልተኝነት አላጣራም። ከደቡብ ጎንደር ዞን እና ወረዳ አስተዳደሮች ተጨማሪ መረጃ ለማግኘት የተደረጉ ጥረቶችም አልተሳኩም። ወደ ከተሞች የገቡት ታጣቂዎቹ ጥቃቱን ካደረሱ በኋላ መውጣታቸውን የሚናገሩት ምንጩ ቆይተውም የመከላከያ ሰራዊት አባላት ወደ ላይ ጋይንት ወረዳ አካባቢ መሰማራታቸውን ገልጸዋል። የስማዳ ላይ ጋይንት፣ ታች ጋይንት፣ ደራ፣ እብናትና መቅጠዋ ወረዳዎች እንዲሁም የሐሙሲት ከተማ አመራሮች በታጣቂዎች እንቅስቃሴ ምክንያት በአሁኑ ሰዓት በዞን ዋና ከተማ ደብረ ታቦር ውስጥም እንደሚገኙም ተናግረዋል። ደቡብ ጎንደር ዞን ውስጥ ወደ 7 ከተሞችና 13 ወረዳዎች አሉ። ከእነሱም ውስጥ የመንግስት የጸጥታ ኃይል ያለው ፎገራ፣ ወረታ፣ ሊቦ፣ ከምከም፣ አዲስ ዘመን ላይ ነው። ጋይንት ወረዳ ንፋስ መውጫ መከላከያ ገብተዋል ብለዋል። የደቡብ ጎንደር ዞን አስተዳዳሪ በትናንቱ መግለጫቸው ታጣቂዎች ንጹሐንን በማገትና በመግደል እንዲሁም ሕዝቡ መሪ እንዳይኖረውና ስርዓት አልበኝነት እንዲነግስ አስበው እየሰሩ ነው ሲሉም ከሷል። አካባቢዎቹ ሰላም ወደ ነበረበት ለመመለስና አካባቢውን ከጸረ ሰላም ቡድኖች ለማውጣት ጠንካራ ሕግ የማስከበር ስራ እንደሚሰራም አስታውቋል። የሰሞኑን ክስተት በተመለከተ ቢቢሲ ትክክለኛነታቸውን ማረጋገጥ ያልቻላቸው ተንቀሳቃሽ ምስሎችና ፎቶግራፎችም ሲወጡ ነበር። አማራ ፋኖ ብሔራዊ ንቅናቄ ረቡዕ ዕለት ባወጣው መግለጫ ንፋስ መውጫ ከምድር ድንጋይ
ጋሳኝና ሐሙሲት ከተሞች ውስጥ በፈጸመው ጥቃት በርካታ ከባድ እና ቀላል መሳሪያዎች እንዲሁም ተሽከርካሪዎች መማረኩንም እንዲሁም በርካታ የአካባቢው የጸጥታ አካላትን መግደሉንና መማረኩንም አስታውቋል። ነገር ግን የአካባቢው አስተዳደር አመራሮች ከመገደላቸው ውጭ ታጣቂ ቡድኑ ያለውን ጉዳት በተመለከተ ከመንግስት በኩል የተሰጠ ማረጋገጫም ሆነ ማስተባበያ የለም። በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች ባለፈው የካቲት ላይም በዞኑ ዋና ከተማ ደብረ ታቦር ውስጥም በፈጸሙት ጥቃት ከሐምሌ 2015 ዓ.ም ወዲህ ታይቶ የማይታወቅ የመንግስት ተቋማት ውድመት አድርሰዋል። በዚህ ጥቃት ከቀበሌ አስተዳደር ጽሕፈት ቤቶች እስከ ዞን መምሪያዎች ድረስ ያሉ 20 የሚደርሱ ተቋማትና ተሽከርካሪዎች መውደማቸውን ቢቢሲ ያሰባሰባቸው መረጃዎች አሳይተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።